ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት አድማጮች ዛሬም በቀጠሯችን ተገኝተናል። እናንተስ ወደ አገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ አገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድና ገጠመኞችንም ጭምር ለእናንተ ለአድማጮቻችን ሁሌም እናደርሳለን። እናንተም ሁሌም አብራችሁ እንደምትሆኑ እምነታችን ነው። ወደ አገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ዛሬ ወደ አገር ቤት የተሰኘው ፕሮግራማችንን ክፍል 40 አሰናድተን እናስደምጣችኋለን። አብራችሁን ሆናችሁ ሁሉንም የወደ አገር ቤት ቅንብሮቻችንን እንድታዳምጡ በአክብሮት ጋብዘናቸዋል። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል እንካችሁ በሉ። ዛሬም በወደ አገር ቤት ፕሮግራማችን ድንቅ ተሞክሮችን ይዘንላችሁ መተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎች ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ እናደርጋለን። እናንተ ውድ አድማጮቻችን ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት አሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 088998 ነው። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። እስኪ አንድ ጠቃሚ መረጃ ልንገራችሁ። ሁልጊዜም ፍልሰትን ስናነሳ የፍልሰት ምክንያቶችም አብረው መነሳታቸው ግድ ነው። በዚህም መሰረት የፍልሰት ዋና ዋናዎቹ ምክንያቶች ጦርነት፣ የእርስ በርስ ግጭት፣ የተሻለ የእርሻ መሬትን ፍለጋ እንዲሁም የተሻለ ኑሮና ኢኮኖሚ አማራጮች ለመፍለስ ተጠቃሽ ምክንያቶች ሊሆኑ ይችላሉ። ለምሳሌ ከሀገራችን ኢትዮጵያ በርካታ ዜጎቻችን የኖሩበትን ቀይና መንደር ለቀው ወደ ሰው ሀገር የሚፈልሱት የአብዛኞቹ ቁጥር ሲጠና የተሻለ እንጀራ ፍለጋንና በእርስ በርስ ግጭት ምክንያት ነው። የፍልሰተኞችን መነሻና መዳረሻ ስናነሳ ደግሞ ከተለያዩ የሀገራችን አካባቢዎች በተለይ ወደ አረብ ሀገራት የሚጓዙ ኢትዮጵያውያን ቁጥር በርከት ያለ መሆኑን ጥናቶች ያመለክታሉ። ነገን የተሻለ ለማድረግ ራሳቸው ተለውጠው ቤተሰባቸውን ለመርዳት ህይወታቸውን ለእንግልትና ለአደጋ አጋልጠው ሀገራቸውን ጥለው ወደማያውቁት ሀገር ሞትና እንግልት አደጋ ወደ በዛበት ቦታ ተስፋ በማድረግ በተለይ እህቶቻችን ገና በለጋ እድሜያቸው ወደ ሰው ሀገር ይጓዛሉ። ሀገር መንደራቸውን ቤተሰብ ቀያቸውን ጥለው ከሚጓዙት በርካታ እህቶቻችን መካከል የሚደርስባቸውን እንግልት ማግለልና የስራ ጫና ተቋቁሞ የቤተሰባቸውን ኑሮ ለማሻሻል ያገኟትን ወደ ቤተሰባቸው እየጠቀለሉ መላክ የአብዛኞቹ ኢትዮጵያውያን እህቶቻችን ታሪክ ነው። ቤተሰብም ያለበትን የኢኮኖሚ ችግር በማስቀደም እህቶቻችን የሚልኩትን ገንዘብ ለነገ ህይወታቸው የሚቀመጥበት አጋጣሚ እጅግ በጣም ውስን ነው። ከዛ ይልቅ ግን እህቶቻችን የሚልኩት ገንዘብ ለቤተሰቦቻቸው የዕለት ችግር ማቃለያ ብቻ ሆኖ እህቶቻችን ከፍልሰት ሲመለሱ ምንም አይነት ጥሪት ስለማይኖራቸው ከፍልሰት መልስ ላልተፈለገ እንግልትና የመንፈስ ጭንቀት የተጋለጡ እህቶቻችንን ገጠመኝና ታሪክ ብዙ ጊዜ በዚሁ በወደ አገር ቤት የሬዲዮ ፕሮግራማችን አስደምጠናቸዋል። በሰው ሀገር ከትመው ሌት ተቀን ላባቸውን እያፈሰሱ ለቤተሰባቸው ለማህበረሰባቸውና ለሀገራቸውን ጭምር የሚያበረክቱት አስተዋጽኦ እጅግ በጣም ብዙ ነው። እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በወደ አገር ቤት ከምናስደምጣችሁ ምርጥ ቅንብሮቻችን መካከል የንጋት ኮከቦች የተሰኘው ድራማችን ተጠቃሽ ነው። ባለፈው ሳምንት በንጋት ኮከቦች ድራማችን ወደ ወይዘሮ አረጋሽ ቤት
እንግዳ ዘልቋል። ሳጅን መዝገቡና አብረዋቸውም ባልደረቦቻቸው ነበሩ። ወይዘሮ አረጋሽም እየተርበተበቱ ነጠላቸውን ጣል አድርገው ወደ ነሳጅን አምርተዋል። ወይዘሮ አረጋሽ ወደ እንግዶቹ ከማምራታቸው በፊት ግን ስንጥርን ምንም ነገር ብትጠየቅ አላውቅም በል ብለው አስጠንቅቀውት ወደ ፖሊሶቹ ሄደዋል። ከፖሊሶቹ ጋርም ሲወያዩ በፍልሰት ስለተለዩቸው ባለቤታቸው የተወሰኑ ጥያቄዎችን በፖሊሶቹ ጥያቄ መሰረት መልሰዋል። ከዛም ፖሊሶቹ ወደ ቤታቸው ገብተዋል። እንደውም ከፖሊሶቹ ጋር አብረውት ያሉት ሰው የጠፉት የወይዘሮ አረጋሽ ባለቤት ሳይሆኑ እንደማይቀሩ የተወሰኑ ምንጮች ያሉ ይመስላሉ። ለማንኛውም ፖሊሶቹ የተገኘውን ቀማምሰው ከሰዓት በኋላ ፀሐይና ስንጥር ከቢሮ እንዲመጡ ሳጅን መዝገቡ አስጠንቅቀው ተመልሰው ወጥተዋል። ባለፈው ሳምንት ለመሆኑ በንጋት ኮከቦች ዛሬ ምን ይፈጠር ይሆን? ሳምንት ተከታዩን ክፍል ይዘን እንመጣለን ባልነው መሰረት አሰናድተን ይኸው ዛሬ ይዘን መተናል። እስኪ አብራችሁን ሁኑ። ዛሬ በንጋት ኮከቦች ደስ የሚያሰኙ አጋጣሚዎች ሊከሰቱ ይችላሉ። የድራማው ጸሐፊ አንለይ ጥላሁን ነው። ድራማችንን ተጋበዙልን። የንጋት ኮከቦች። አንቺ አዲስ ፀሐይ ውሌም በብርሃን ሙይልኝ። እጭ ይሄ ጠቀርሻ ደግሞ ላይ ያረፈ። ኡፍ ጎሽ ተነሳሽ እንዴ ልጄ? ምን ነው በማለዳ ታማረር ያለሽ? የቤቱ ጠቀርሻ ሁሌ ስነሳ ላይ ይረግፍብኛል። ምን አለ ዛሬ እንኳን በሰላም ብነሳ። ቀሚሴን አበላሸብኝ እኮ። የዚህ መፍትሄው በጊዜ መነሳት። እማ ደግሞ ስንፍናዬን እየነገርሽ ነው። ታሳዝኛለሽ። ውይ እውነትሽን ነው ልጄ። ልብስሽን አበላሽቱታል። አይ ታዲያ ምን ተሻለሽ? እንዲያውም ዛሬ እፈርድበታለሁ። የታለ መጥረኪያው? ምን ልታደርጊ ነው? የዛሬ ውሎዬን ጥቀርሻ በማስወገድ እጀምራለሁ። እንዴ ከጥቀርሻ ጋር መታገሉ ካዋጣሽ ሞክሪዋ፣ ይቅናሽ። እማዬ። አቤት ልጄ። ምን ያህል ጊዜ ቆየ ይመስልሻል ይሄ ጥቀርሻ? እንዴ ቤቱ ከቆመለት ጀምሮ የተጠራቀመ ነው። ሳይታወቅ ቀስ በቀስ እያደረ እየተስፋፋ መጣ። አይታይሽም? ሙሉ ጣራውን ግድግዳውን ውር አድርጎታል እኮ። እሱስ ልክ ነሽ። ጭስና አቧራ እስካለ ድረስ ጠቀርሻም አለ። ውይ የጥቀርሻውን ነገር ተይኝ ልጄ። የቤቱን ውበት ከማጥፋቱ ባሻገር የሚፈጥረው ድባቴ። አይማ ሰውም እኮ እንደዚያው ነው። እንዴት ማለት? እያንዳንዳችን እንደዚህ ቤት የወረረን ጥቁር ጠቀርሻ አለ። አፌ ቁርጥ ይበልልሽ። ልክ ብለሻል። ቆይ ምን ለማለት ፈልገሽ ነው ልጄ? አየሽማ እኔና ዛሬ ለምርቃት የሰበሰብኳቸው ሰዎች የተወለድንበትን አካባቢ ጥለን በመፍለሳችን ምክንያት ያጠራቀምነው ጠቀርሻ አፍኖ እያሰቃየን ነው። ምን? ነይ ልጄ መጥረጉን ታዩና እዚህ ላይ አረፍ ብለን እንነጋገር። እሰይ ነይ ታዩና በኋላ እናጸደዋለን። ተይማ አታስንፊኝ። በጀመርኩበት ሞራል ልጨርሰው። ይደርሳል። ነይ እሺ ነይ እዚህ ጋር ተቀመጪ። ጎሽ እሰይ። እንደው ለመሆኑ ጥቀርሻው ምንድን ነው? ሰዎቹስ እነማን ናቸው? ትናንትና የመጡት ፖሊሶች ማለትሽ ነው? አይማ ስደት በራሱ እኮ ጠቀርሻ ነው። ህይወት ያጎድፋል፣ ይሸፍናል፣ ውበት ያጠፋል። ልክ እንደዚህ ቤት። እንዴት? ባላጫውትሽም በፍልሰት ወይም በስደት በዩ ሱዳን በነበርኩበት ጊዜ ያሳለፍኩት መከራ አይምሮዬ ላይ ጠቀርሻ እንደሰራብኝ የተረዳሁት በዚህ ስልጠና ነው። ከዚህ በኋላ ያገኘኋቸው ሰዎች በሙሉ በስደት የተሰቃዩና የተጎሳቆሉ ናቸው። አሁንም አልገባኝም ልጄ። አየሽማ ብዙ ቤተሰብ ልጁን ወደ አረብ ሀገር ልኮ የሚያገኘውን ጥቅም እንጂ የልጁን ስቃይ የሚደርስበትን መከራ የሚረዳ አይደለም። በዚህ ምክንያት ስደተኞች ከሁለት ያጣ ይሆናሉ። ዞሮ ውጤቱ በጠቀርሻ መወረር ነው። አረክ ይህ ሁሉ መች ገብቶ ልጄ? ለካ ልጄ በስደት ላይ የደረሰብሽ በደል ነው ለካ አሳስሮ ያዘሽ። እኔ እስካሁን በፈጠርኩብሽ ጫና አዝናለሁ። ይቅር በይ ልጄ፣ ይቅር በይ። ተይማ፣ ነገሩን መረዳትሽ በራሱ ለእኔ ሽልማቴ ነው። እንዲህ መሆኑን መቻወቅኩ ልጄ። ይገርማል። ስንቱ ቤተሰብ ባለማወቅ ልጁን እሳት ላይ እንደ ጣደ የተረዳሁት ዛሬ ነው። ብዙ አትጨነቂ። በያሁን የጀመርኩትን ጥቀርሻ አላጽዳ። ኧረ እኔ አውጸደዋለሁ። ለዘመናት የተሸከምኩትን ጉድፍ በመጥረጊያ ድራሹን አጠፋዋለሁ። በይን ጀምር ልጄ። ጀምር እናቴ። እማዬ ፀሐይ፣ ምን ሆነሃል ልጄ? ቤት እያጸዳን ነው። ና ግባ። ኧረ እባካችሁን ሰው እየፈለጋችሁ ነው? ምን ነው በሞትኩት። አንቺ ፀሐይ፣ ፖሊሶቹ መጡ መሰለኝ። ቆይ እኔ ልያቸው።
እዚህ ቆይ፣ እስከዛ እጅሽን ታጠቢ። ኧረ እኔ ድምጼን ሰምተውኛል። ልውጣ። ቢሆንም እኔ ይሻላለሁማ። አደራ ክፉ ነገር እንዳትናገሪ አደራሽን ልጄ። ፀሐይ እንዴ ኑ እንጂ። መጣው ስንጥር፣ እጄን እየታጠብኩ ነው። እሺ ቶሎ ነይ። ምን ሆነ ነው? ሰዎቹ የታሉ? ፖሊሶቹ ከእንግዳ ጋር እየመጡ ነው። የምን እንግዳ ነው? እንዳደነግጪ። እንዴ ምን ተፈጥሮ ነው? እኮ ልነግርሽ እኮ ነው። ፀሐይ መጀመሪያ ተረጋጊ። እሺ ንገረኝ፣ ልፈነዳ ነው። አባትሽ። አባቴ ምን? ንገረኛ። አባትሽ ተገኙ። ምን? አባትሽ ተገኙ። እማዬ አባዬን አገኘሁት። የአባቴ አምላክ! ወይኔ ወይ ምንድን ነው የምታወሪው? ምን ይሳናል ፈጣሪ? ወይኔ ቸሮር ያድርገው። ምን የት ነው አሉ? የት ተገኘ? መጡ። የት? እናትዬ ወደዚህ እየመጡ ነው። መጥተዋል። ወይኔ እንኳን ለቤት አበቃ። ወይ እንኳን ደህና መጣ። እንኳን ደስ አለት ወይዘሮ አረጋሽ። አሜን። ምን ቃል አለኝ? ድጋሜ የተሞሸርኩበት ቀን ነው። ተባረኩ። ኑ ወደ ቤት እንግባ። ኑ ግቡ። ልጄ ፀሐይ እንዴት ነሽ? ደህና ነኝ አባዬ። የዛሬው ቀን በጣም ልዩ ነው። አጋጣሚ ያሰለጠንኳቸውን ከስደት የተመለሱ ሰዎች የማስመርቅበት፣ ከአጋር አካላት ጋር ሆኜ በንግድ ሥራ የምጀምርበት ቀን ነው። ስለሆነም ደስታዬን ድርብ አድርገዋል። እንኳን ደስ ያለሽ። ለቁም ነገር በቅተሽ ስላየሁሽ ደስ ብሎኛል። እኛም እናውቃለን ፀሐይ። ጥበቃ የሚያደርጉ ፖሊሶች መድበንልሻል። በጣም አመሰግናለሁ። ወይኔ የሚቀማመስ ነገር ቅመሷ እና ከዛ ወደ ዝግጅቱ ተያይዘን እንሄዳለን። ደስታችንን በጋራ እናከብረዋለን። ኧረ ዛሬው ቀን ምን አይነት የተባረከ ቀን ነው! የንጋት ኮከቦች። አድማጮች እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን ሕይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን እንደሰማነው ፀሐይ ዛሬ በጠዋት ተነስታ ቤታቸው ላይ የተከማቸውን ጥቀርሻ ልታጸዳ ተዘጋጅታለች። እናቷ ወይዘሮ አረጋሽም የፀሐይን መንቃት ሲሰሙ ልጄ ብለው ከልጃቸው ጋር መወያየት ጀምረዋል። በጥቀርሻው ሰበብ የተነሳ ውይይት ፀሐይ በፍልሰት ወቅት የነበረባትን ጫና እናቷ አስረድታቸዋለች። እናቷም የነበረባትን ጫና ተረድተው ስላለፈው ተጸጽተው የወደፊቱን የተሻለ ለማድረግ እየተወያዩ ሳለ ስንጥር ከውጪ በደስታ በተሞላበት ስሜት ፀሐይን ጠርቶ አባቷን እንደመጡ ሲነግራት ደስታዋን በልታ ገልጻለች። ደስ ይላል። እንግዲህ የንጋት ኮከቦች ቤተሰቦች የህይወት ውጣ ውረድ አንዴ ሲያዝኑ፣ አንዴ ሲደሰቱ፣ ተስፋ መቁረጡ፣ መጽናናቱ ብቻ ያላሳለፉት ምን አለ? ሁሉንም የህይወት ውጣ ውረድ አሳልፈው ዛሬ ላይ ደርሰዋል። የድራማው ጸሐፊ አንለይ ጥላሁን ነው። ጸሐፊውንም ተዋናዮችንም ከልብ እናመሰግናለን። ቀጣዮቹ የወደ ሀገር ቤት ፕሮግራማችን ቅንብሮችን ተከታተሉልን። በነገራችን ላይ በሀገራችን አብዛኞቹ ከአረብ ሀገራት ከፍልሰት የሚመለሱ እህቶቻችን ከባድ ፈተና የሚሆንባቸው በፍልሰት ከሄዱበት ሀገር ወደ ሀገር መንደራቸው ሲመጡ በማህበረሰባቸው እንዲሁም በቤተሰባቸው የሚደረግላቸው ተቀባይነት ያለባቸውን የኢኮኖሚና የስነ ልቦና እንዲሁም ማህበራዊ ጫናና ክፍተት የሚያባብስ ነው እንጂ ብዙም ክፍተታቸውን የሚሞላ አይደለም። እንደውም በማህበረሰባቸው የሚሰጣቸው ያልተገባ ስምና ቦታ ያለባቸውን የስነ ልቦናና አካላዊ ጉዳት የሚያባብስ እንጂ የሚያክም እንዳልሆነ በዚሁ በወደ ሀገር ቤት ፕሮግራማችን እንግዳ ያደረግናቸው እህቶቻችን ታሪክና ገጠመኝ ማሳያ ነው። አንዳንድ መረጃዎች እንደሚያሳዩት እንደ አውሮፓውያኑ አቆጣጠር 2013 መጀመሪያ ላይ ከሰሜን አሜሪካና ከመካከለኛው ምስራቅ የሚመጡ ፍልሰተኞች ከፖለቲካ ጫናና ካለመረጋጋት እንዲሁም ከእርስ በርስ ግጭቶች ለማምለጥ ሲሉ ወደ አውሮፓ የሚደረገው ፍልሰት እየጨመረ መምጣቱን ያሳያል። ታዲያ እነዚህ ፍልሰተኞች ወደ አውሮፓ የተሻለ ህይወትን ፍለጋ መፍለስን ቢመርጡም ይህ የፍልሰት ምርጫቸው ግን ኑሯቸውንና የፍልሰት ህይወታቸውን ቀላል አላደረገውም። ከዛ ይልቅ በሄዱበት ሀገር የሚደርስባቸው የውጭ ዜጎችን ጥላቻና ማግለል የባሰ ወደ ኢኮኖሚና ስነ ልቦናዊ እንዲሁም አካላዊ ቀውሶች እንደከተታቸው በዚሁ በወደ ሀገር ቤት ፕሮግራማችን ተወያይተናል። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾች
የፍልሰተኞችን የህይወት ልምድና ገጠመኞችንም ጭምር ወደ እናንተ እናደርሳለን። ሁሌም አብራችሁ እንደምትሆኑም እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላቸዋለን። በፍልሰትና ከፍልሰት ጋር በተያያዘ ጠቃሚ መረጃዎችን የምታካፍለን አንዲት እንግዳ አለችን። የዛሬዋ እንግዳችን የፍልሰት ህይወትን አይታ በርካታ የህይወት ወጣ ገባን አሳልፋ ዛሬ ላይ ደርሳለች። የፍልሰት ልምዷንና የገጠማትን ችግር በተለያዩ መንገዶች ለመወጣት ጥራለች። አሁን ላይ ደግሞ ሌሎች ወገኖቿ እሷ ያሳለፈችውን ፈተና እንዳያዩ አንድ ፍልሰተኞች ላይ ትኩረት አድርጎ የሚሰራ ድርጅት አቋቁማ እየሰራች ነው። ለእንግዳይ ቀድሜ ያነሳውባት ጉዳይ ድርጅትሽ ምን ላይ ትኩረት አድርጎ እየሰራ ነው የሚል ነው። ራሷን አስተዋውቃን ወደ ውይይታችን አምርተናል። ተጋበዙልን። ሀገር ላይ ምሳሌ የሚባል ኦርጋናይዜሽን መስርቼ መስራችና ስራ አስኪያጅ ነኝ። የነበርኩት በይሩት ነው። የወጣሁትም ወደ 1999 አካባቢ ነው። እጄ ለ9 ዓመት ሳልመለስ እዛው ሰርቼ ቆይቼ ነው የመጣሁት። ምሳሌ ሲመሰረት ተመላሽ የሆኑ ሴቶች አሉ፣ 3 ሴቶች ከእኔንም ጨምሮ። ከእኛ ጋር ደግሞ አብረው ፖቴንሻል ማይግራንት አሉ። ከ17 ዓመታቸው ጀምሮ ነው ከኛ ጋር በቮለንተሪ ሲሰሩ የነበሩት። እየተማሩም አብረው ይሰራሉ። ስለዚህ የተቀናጀ አድርገን ነው። ምሳሌ ትኩረት ያደረገው 2 ነገር ላይ ትኩረት አድርጎ ይሰራል። አንደኛው ከራሴ የሚወጥ ተነስቼ በተለይ ዲፕሬሽን ውስጥ ያሉ፣ ተስፋ መቁረጥ ውስጥ ያሉ፣ ሼልተር ውስጥ ያሉትን ሴቶች ላይፍ ስኪል ስልጠና እሰጣለሁ ማለት ነው። በሁለተኛ ደግሞ አዌርነስ እንሰጣለን፣ ግንዛቤ እንሰጣለን። ግንዛቤ የምንሰጠው ጎዳና ላይ ነው፣ ኮሚኒቲ ላይ ነው። እንዲሁም ሶሻል ሚዲያንም እየተጠቀምን ዩቲዩብ፣ ቲክቶክንም እንሰጣለን። ግንዛቤ የምንሰጣቸው መንገዶች አንደኛ ሰው ከሚሄዱ በፊት ስለሚሄድበት ሀገር ጠንቅቆ እንዲያውቅ፣ ሀገራችን የሁለትዮሽ ስምምነት የተፈራረመችው ከማን ሀገር ነው የሚለውን ነገር እንዲያውቁ፣ በተለይ ደግሞ የሀገራችን ሕጎች ምን ይላሉ 1178 በሰው መነገድና ሰው በህገ ወጥ መንገድ ድንበር ማሻገር እሱ ምንድን ነው የሚለው፣ እንደገና ደግሞ አሁን የተሻሻለው የድሮ 1246 የአሁኑ 1389 የውጭ ሀገር ስራ ስምሪት ምንድን ነው የሚለውን እሱ ላይ በደንብ ትኩረት አድርገው ስለሚሄዱበት አገር በደንብ እንዲያውቁ ይህንን ግንዛቤ እየሰጠን እንገኛለን። ምን ያህል ሰዎች አሁን በእናንተ ስር አገልግሎታችሁን ያገኛሉ? ያው በየፕሮጀክቱ ባለን በጀት መጠን እንወስናለን። በአሁኑ ግን ያው ፍሪደም ፈንድ ነው ይህንን የገንዘብ ድጋፍ ያደረገልን። በአሁኑ 120 ሰዎችን ሼልተር ላይ አድሬስ እናደርጋለን ብለን ነው ፕላን ያደረግነው። ይሄ ዳይሬክት ነው። በአዌርነስ ደረጃ ግን 5000 ሰው አድሬስ እናደርጋለን ብለንም ፕላን አድርገናል። ኮሚኒቲ ላይም ደግሞ ተማሪዎች ላይ 1000 ሰው እንዲሁም ኮሚኒቲ ላይ 800 ሰው ፕላን አድርገን እየተንቀሳቀስን ነው። እንግዲህ የፕላናችን ዲሴምበርም ነው፣ አሁን እየዘጋን ነው። ከፕላናችን በላይ ነው አቺቭ ያደረግነው። የት ነው ያለው እንትናችሁ መጠለያችሁ? እኛ መጠለያ የለንም፣ ግን ሼልተር ያላቸው ለምሳሌ አጋር ኢትዮጵያ የራሳቸው ሼልተር አሉ። ቤዛ ኦፕሪቭስ የራሳቸው ሼልተር አለ። እነሱ ጋር ሄደን ነው እዛው መጠለያ ውስጥ የምንሰጣቸው። ታገናኟቸዋላችሁ። ከዛ እናንተ የአዌርነሱን ስራ ነው የምትሰሩት? አዌርነሱ ለብቻ ነው። ለሼልተር ውስጥ ላለው ግን ሚውዚኩን እንሰጣቸዋለን፣ ቴራፒውን፣ እንደገና ደግሞ ላይፍ ስኪል ስልጠና እንሰጣቸዋለን። በተለይ ቅድም ያነሳኋት ነጥብ ያላቸውን ነገር ላይ እንዴት ነው የራሳቸውን ሀብት መጠቀም የሚችሉት፣ የሌላቸውን ነገር ሳይሆን ያላቸውን ነገር ላይ እንዴት ነው ፎከስ ቢያደርጉ ለሚፈልጉት ለውጤታቸው ወይም ደግሞ ለስኬታቸው ቅርብ መሆን የሚችለው የሚለው ከራሳችን ስልጠና እንሰጣቸዋል። አሁን ፍሪደም ፈንድ ነው እየረዳቸው ያለው። ሌሎችስ ድርጅቶች የሚረዷቸው? በጣም ብዙ አፕሊኬሽኖች ይመጣሉ ወደኛ ኮሎች አፕላይ እናደርጋለን። ነገር ግን ያው እድሜ ይጠይቃሉ። የድርጅት እድሜ ከ2 ዓመት በላይ ከ3 ዓመት በላይ ክራይቴሪያ ስላላቸው በተለይ እኛ ስንጀምር ከግራውንድን የጀመር ነው። መጀመሪያ ካለምንም ነገር በቮለንተር ስንሰራ ቆይተናል። ከዛ ወደ እድር ነው ያደረነው። ከእድር ነው ወደ ኢንጆ የተቀየረው እና ፕሮሰሱ እያደገም ስለመጣ አሁን ላይ ላይሰንሱ ገና አመት ከምናምን ነው። ከዛ የተነሳ ነው ብዙም ማግኘት ያልቻልነው ኮሎች። ወደፊት ግን ያው ስራችንም ከፍ እያለም እየሰራንም ስለሆነ እናገኛለን ብለን እናስባለን። አንቺ ነሽ የምትመሪው ድርጅቱን አይደለ? ስለዚህ እንደ አንድ ድርጅት መሪ ምን ያህል አስተዋጽኦ አበርክቻለሁ ብለሽ ታስቢያለሽ? እንዲህ አድርግ ያለው ማለት ባልችልም፣ ነገር ግን ያው ስሰጥ
የራስን ነገር ማውራት ቀላል አይደለም። ቆሞ እኔ እንዲህ ነኝ ማለት ቀላል አይደለም እና ስንጀምረውም ከራስ ህመም ስለሆነ የራስን ህመም ነው ቆመን የምናወራውና ትልቁ እንግዲህ እኔና እህቶቼን ላይፋችንን ጭምር ሰጥተናል ብዬ አስባለሁ። እስቲ እንደው የማትረሺው አጋጣሚ በተለይ አረብ ሀገር እያለሽ እንደው ተስፋ የቆረጥሽበት እንደው ከሀገሬ ባልወጣው ኑሮ ያልሽበት አጋጣሚ ካለ እስቲ ንገሪኝ። በስራ ዘመኔ ላይ 9 ዓመቱን እውነት ለመናገር በትክክል ነው የሰራሁት። 2 ዓመት ከ8 ወር ኮንትራት ነው የሰራሁት። ከኮንትራት ቤት ጠፍቼ ነው ሌላውን 6 ዓመት የሰራሁት። በገንዘብ ደረጃ ከፍተኛ ነው ሳገኘ ነበረ። $1000 ነው በወር ማገኘው። ሰዎቹ በጣም ጥሩ ነበሩ። በጣም ግን ልመጣ ስል ያው መደበኛ ባልሆነ መንገድ ስለሆነ የሰራሁት ግዴታ እስር ቤት መግባት አለብኝ። እስር ቤት ከገባሁ በኋላ ግን ያየሁት በጣም ትንሽ የሚከብድ ነበረ እና ቤሩት ኤምባሲ የላትም፣ በቆንጽላ ነው የምትመራው። እዛ በጣም ብዙ አበሾች አሉ። ቅጣትም ስለሆነ የመጀመሪያ ስንቆም ቆመን 2 ሰዓት ሙሉ ኤሲ ከላይ ወርድብን ነበረ። ያንን እንደው የሚቋቋም ሰው ካለ ነው አልፎ እስር ቤት የሚገባው እንጂ አንድ ሴት ከኔ ኋላ እንትን ያለች ፓራላይዝድ ሆናለች። እግሯ ቅዝቃዜው መቷት ወድቃለች እና እሱን ኬዝ አይቼ በጣም ከብዶኝ ነበር። እንደገና ደግሞ አንድ ልጅ በተለያዩ ወንዶች ተደፍራ ሌሊቱን ሙሉ ትጮህ ነበር፣ ታወራ ነበር እና ያም ይመስለኛል እዚህ ከመጣው በኋላ በቃ ዝብርቅ ያደረገኝ ነበር። በተለይ እዚህ መጥቼ ቆንጽላ ኤምባሲ ምናምን የሚባል ነገር ላይ በጣም ብዙ ስታገል የነበረው እሱ ነው እና በጣም የሚከብድ ነገር ነበር አይቼ የመጣሁት። አሁን ይመስለኛል ተስተካክሏል መሰለኝ። ይህንን ታሪክሽን ታጫውቻቸዋለሽ ለደንበኞችሽ? አዎ በቃ ስነሳ ራሱ እንዴት ወደዚህኛው ነገር እንደመጣውም በተለይ እንደዚህ ቁጭ ብለን የግሩፕም እናወራለን። ኦፕን የሆነ ማለት ነው። የአረብ ሀገር ላይ እንዴት እንደቆየው ከዚያ ከመጣው በኋላ እንዴት ወደዚህ እንደመጣው ብዙ ነገር እናወራለን። በፊት እንደውም ማውራት አንችልም ነበር። አሁን ግን እኛም እንግዲህ እንደ ሊደር ትንሽ ራሳችን ያዝ ማድረግ ስላለብን እንደዛ ሆነ ነው። ግን በግልጽ እንናገራለን። በጣም ብዙዎቹ በቃ የኛን ላይፍ ሲሰሙ በጣም እዛው ነው የሚቀየሩት። ብዙ ተስፋ የቆረጡ ሰዎች ተስፋ ያደርጋሉ እኛንም ሲሰሙ። የምታስታውሸው አጋጣሚ ደግሞ ከዚህ ድርጅቱን መምራት ከጀመርሽ ጀምሮ እንደው የገሌን ታሪክ ቀይሬያለሁ ብለሽ እንደ ምሳሌ የምትሰጭን? እንደው ስለ አንድ እህቴ ብቻ ላውራና ምንም አይነት ስራ አሰራም ቤት ነበረች የምትቀመጠውም። ከዛ የሆነ ሰዓት ላይ ደውዬ እኔ ስልጠና አለ ምናምን ብዬ ጠራኋትኝ። ስልጠናው ወሰደች። በጣም ትፈራለች ማውራትም፣ ሰው ፊት ማውራት። በጣም ብዙ ስራ የምትሰራ ነበረች። ስራውን ፊል አድርጎ ቤት ነው የተቀመጠችው። እዛ ይህን ስልጠና ከወሰደችው በኋላ ግን ያው በቅርበት እኔንም ተይኝ ነበር እያንዳንዱን እንቅስቃሴ። ፋይናል ላይ አንድ ኤግዛምፕል ሰጠኋት። እስከ ዛሬ ድረስ ታወራዋለች ልጅቷና አንድ ዶሮ እንቁላል ከጣለች በኋላ ታቀፋታለች። የምትታቀፋት ግን ለ21 ቀን ብቻ ነው። ከዛ በኋላ የዶሮ ኃላፊነት እንቁላሉ ለቃ እንቁላሉን መስበር ብቻ ነው በአፏ። ከሰበረችው በኋላ ግን ሙሉ ለሙሉ አትሰብራትም ወይ ሙሉ ለሙሉ ጫጩቱን አታወጣትም። ሰንጥቃ ነው የምትተውላት። ከዛ በኋላ ያለው ግን የራሷ የጫጩቷ ኃላፊነት ነው። አይ ይሄኛው ሙቀት ያንቺ ሙቀቱን የተመችቶኛል እዚህኛው ዓለም ውስጥ እቀመጣለሁ ካለች የሷ ምርጫ ነው። አይ ግን ያኛው ዓለም ራሴ ደግሞ ከፍቼ እንቁላሉን ወጥቼ ያኛውን ዓለም ደግሞ እኔ እቀላቀላለሁ ወይም ደግሞ እንደ ራሷ እንደ እናቷ እንደ ዶሮዋ መሄድ መብረር የሚለውን ነገር ይሄዳለሁ ካለች የእሷ ነው የሚል ኤግዛምፕል ሰጥቻት ነበር። እና እኔ የፈጠርኩላት መንገድ ነው፣ ትንሽ መንገድ ላይፌን የሰጠኋት ትንሽ መንገድ ነው። አሁን ላይ እኛ ጋር ትሰራለች፣ ኮኦርዲኔተር ሆና ትሰራለች። በጣም የተቀየረች ልጅ እሷ ነው። ምን ይሰማሻል እነዚህ ነገሮች ስታይ? በጣም ብዙ አጋጣሚዎች ይኖራሉ ብዬ ተስፋ አድርጋለሁ። በጣም ማለት እኔ በጣም ደስተኛ ነኝ። ስለ አንዳንዴ በጣም አረብ ሀገር ሄዶ ሰው ሲማረር ምናምን፣ ግን የሆነ ነገር ውስጥ ከገቡ በኋላ ለምንድን ነው እዚህ ነገር ውስጥ የገባሁት ብሎ ማሰብ ይፈልጋል። ማለት እኛ ያው እንግዲህ ኢትዮጵያም ላይ ሃይማኖታዊ ነን ሁላችንም እና እግዚአብሔር የሆነ ነገር ሲከተን በቃ ለምክንያት ዝም ብሎ አይከተንም። እና አሁን እኔ በጣም ብዙ እዚህም አሉ የተለያዩ ድርጅቶች ከስራችን እንዲበቅሉ እኛን እያዩ እንዲያደርጉ ያደረግናቸውም አሉና እነሱን ሳይ ለእኔ አንድ ስኬት በቃ አንድ ስኬት ነው። እንኳንም ሄድኩ ለምን ሄድኩ ብዬ ተጸጽቼ አውቃለሁ። አሁንም እንኳንም ሄድኩኝ ብዬ አውቃለሁ። አሁን ላይ እኛ ጋር የሚሰሩ ከተመላሹ ውጪ ፖቴንሻል ማይግራንቶች አሉ።
እነዚህ ልጆች ትምህርት ቤት ላይ 1000 ተማሪ ቁጭ አድርገው ስልጠና ሲሰጡ ሌጋል የሆነውን ማይግራንት እንዳያስቡ አድርገው በቃ አዌርነስ ይሰጡልኛል ማለት ነው። ይሄ ለኔ በቃ ጥሩ ደስ የሚለኝ ነገር ነው። ምን ይሉሻል ቤተሰቦችሽ ይህን ስራ ስትሰሪ? ይደግፉሻል ወይስ? አይ መጀመሪያ አክስቴ አንቺማ በቃ አብደሽ ነው የመጣሽው ትለኝ ነበር ለረዥም ጊዜ። ለምን ሙዚቃ ምናምን ምንድነው ሙዚቃ ትለኛለች። ምክንያቱም እኔ የማየውን ዓለም እሷ አታየው። ያው ቪዥን አንቺ ነሽ በቃ እንዴት ማለት እኔ ነኝ እሷ አታየውም። እኔ ውስጥ ያሉትን ሴቶች ወንዶች እሷ አታየው። ለዛ ምንድነው እንጂማ አብደሻል ምናምን ትለኝ ነበር ለረዥም ጊዜ ማለት ነው። ግራ ይገባት ነበር። አሁን እስቲ ነው እኔ ቤተሰብ ምን እንደምሰራ ይሆን አንዳንዴ በቲቪ ምናምን ሲያዩ ድምጽ ሲሰሙ እንጂ ኤግዛክት እንደዚህ አያውቁትም። እንዳልኩሽ ለብቻ ተነጥዬ ነው ምናምን ነገር ነው ብዙ አያውቁ። የወደፊት እቅድሽ ምንድን ነው? የወደፊት ራዕይ እንግዲህ ራዕይ በተለይ እፎይ የሚያስብል ትውልድ ላይ ብደርስ ደስ ይለኛል። በተለይ አሁን ከስራና ክህሎት ጋር በጣም የለም ብዬ የማስበው በጣም ለማይግራንትም በይሄ ለህገወጡ የሚያጋልጣቸውም ነገር አለ ብዬ የማስበው እና እንደው ቢፈታ ብዬ የማስበውም ነገር ውስጥ ያለ ከእነሱ ጋር በጋራ በመሆን ትልቅ አሁን ሼልተር ብዙ ጊዜ ሰው ታሞ መጥቶ የሚያገግምበት ሼልተር ነው ያለው። ግን በጤናው ግን ገብቶ ራሱን የሚያዳምጥበት ሼልተር ቢኖር ደስ ይለኛል። ምክንያቱም በጣም የኛ ሀገር ወጣቶች ክሬቲቪቲ ማይንድ አላቸው። ግን የት ያውጡት? የት ሆኖ ያንን ያዳምጡት? ያ የለም። ለዛ ኦፕን ነገር የለም። እንደዚህ አይነቱ ስፔስ ቢፈጠር ብዙ ትላልቅ ወንዶች፣ ሴቶች ሀገር መቀየር የሚችሉ በተለይ ይሄ መውጫ በሮችን በደንብ የሚያጠቡ በአዌርነስ በማይንድ በጣም የሚያጠቡ ሰዎች እንዲፈጠሩ እንደዚህ አይነት ማዳመጫ ነገር ቢፈጠር ብዬ የማስባል። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርተዋችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼ እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁም እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። ዜጎች ከፍልሰት ከተመለሱ በኋላ በሀገራቸው ላይ የተለያዩ ተግባራትን በማከናወን ለራሳቸው፣ ለቤተሰባቸው፣ ለህብረተሰባቸውና ብሎም ለሀገራቸው የሚጠቅም ስራን መስራት ይችላሉ። የዛሬዋ እንግዳችንም አንዷ ማሳያችን ናት። ከነበረችበት እኔ አረባም ከሚል ስሜት ወጥታ አሁን ላይ ለበርካቶች ህይወት መለወጥ ምክንያት ሆናለች። የእሷን ተሞክሮ በመጠቀም ሌሎችም ከተለያዩ ሀገራት ወደ ሀገር መንደራቸው ሲመጡ በቀላሉ ከህብረተሰባቸው ጋር እንዲቀላቀሉ የበኩሏን እየተወጣች ነው። እናንተስ ከፍልሰት መልስ ወደ ሀገር ቤት ስትመጡ ምን ገጠማችሁ? የተደረገላችሁ መልካም ነገር ካለም የማትረሱት አጋጣሚም ካለም እስኪ ለኛ አካፍሉን፣ ሌሎች ይማሩበታል። 0944088998 የተንቀሳቃሽ ስልካችን ቁጥር ነው። ደውሉ ወይም አጭር የጽሁፍ መልእክትም መላክ ትችላላችሁ። ወገኖቻችን ከፍልሰት መልስ የሚገጥማቸውን ውስብስብ ችግር ለመፍታት ደግሞ ቀደም ብለን እንደሰማናት አይነት እህታችን ጠንከር ያሉና ለሰው ልጆች መብት የሚተጉ የሰው ልጆችን ህይወት ለማሻሻል ሁሌም የሚጥሩ ሴቶች ያስፈልጉናል እና እነሱን እናበረታታቸው። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በግሎባላይዜሽን የተነሳ ዓለም ወደ አንድ እየመጣች ነው ስንል ባለፈው ሳምንትም አንስተንላችሁ ነበረ። ግሎባላይዜሽን ታዲያ ሰዎች ከቦታ ቦታ ተዘዋውረው እንዲሰሩ እድሉን ፈጥሯል። ሰዎች ወደ ሌላ ሀገር ሄደው ራሳቸውን የሚችሉበትን፣ ቤተሰብን የሚደግፉበትን ልዩ ሁኔታን አመቻችቷል። በበለጸጉት ሀገራት ደግሞ የዜጎች ቁጥር መቀነስና የሰራተኞች ቁጥር መቀነስ በተለይ በጉልበት ስራ ላይ የሚሰማሩ ሰዎች ቁጥር ማሽቆልቆሉ ከውጭ የሚመጡ ሰራተኞች ቁጥር እንዲጨምርና በታዳጊ ሀገራት ላሉ ዜጎችም የስራ ዕድልን እንደሚፈጥር ሁኔታዎች ያሳያሉ። እናንተም መደበኛውን የፍልሰት ጉዞ በመጠቀም ራሳችሁን፣ ቤተሰባችሁን፣ ማህበረሰባችሁንና ጓደኞቻችሁን የምትደግፉበትን ለወደፊት የተሻለ ኑሮን የምትፈጥሩበትን ሁኔታን ማመቻቸት ትችላላችሁ። ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው እያዳመጣችሁ የምትገኙት። በዚህ ፕሮግራማችን የተለያዩ ሰዎችን ተሞክሮና
ልምዶችን ወደ እናንተ እናደርሳለን። ወገኖቻችን ከሀገር ሲመጡ ምን ገጠማቸው? በቃኝ የሰው ሀገር ብለው ከሀገር ሲመለሱስ ዘመድ አዝማድ፣ ቤተሰብ፣ ጓደኛ፣ እናት አባት እንዴት ተቀበላቸው? የሚሉትን ልምዶች ወደ እናንተ እናደርሳለን። በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮችም እያሰናዳን ወደ እናንተ ወደ አድማጮቻችን ጆሮ እናደርሳለን። እናንተ ያላችሁን ሀሳብ አስተያየት በ0944088998 ላይ አድርሱን። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን። የስልክ መስመራችንን ደግሜ ላስታውሳችሁ 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትን መላክ ትችላላችሁ። ቸር ሰንብቱልን። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል። እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት